አብርሽ ፍቅርና ቡዜን አስተዋወቃቸው። እንግዲህ ቡዜን ብዙ አይነት ጥያቄዎችን ጠየቀቻት። ፍቅርን አምነሽበት ነው የገባሽው ወይ ስትላት፣ ፍቅርም አዎ አምኜ ነው የገባሁበት፣ እኔ የምፈልገው አብርሽን ነው፣ በፊትም የማውቀው እሱን ነው፣ አሁንም የምፈልገው እሱን ነው ብላ አርፋለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበለልኝ። እንግዲህ ቤተሰብ ዛሬ እነ አብርሽ በፍቅር ቤት ፋበትን ብለው ድምቅ ድምቅምቅ ብለው ብቅ ብለው ነበር ማለት ነው። አብርሽ እንግዲህ ፍቅርን እያደነቀ ከኔ ጋር ስትኖሪ ነው የምታምሪው፣ ከኔ ጋር ስትኖሪ ነው ኬክ የምትሆኚው፣ ብስኩት የምትሆኚው እያለ በጣም እያደነቃት ነበረ። በነገራችን ላይ እውነት ለመናገር ፍቅር ከአብርሽ ጋር ስትሆን በጣም ትለያለች ማለት ነው። በጣም ነው የሚያምርባት። እውነት ለመናገር ወንዶቹ ማን ነው አብርሽ ሴቶቹ ላይ የሆነ ነገር ያደርግባቸዋል መሰለኝ። ከሱ ጋር ሲሆኑ በጣም ነው የሚዋቡት፣ በጣም ነው ራሳቸውን የሚጠብቁት። እንግዲህ ፍቅርን ብዙ ጊዜ ከሌላ ወንዶች ከተለያዩ ወንዶች ስትሰራ አይተናታል። እንደዚህ አምሮባት ድምቅ እንዲህ ፍክት ብላ አታውቅም። ግን ከአብርሽ ጋር ስትሆን በጣም ነው የሚያምርባት። ሄርሜላም እንደዛው፣ እንዲሁም ሩታንም ስናያቸው ሁላቸውም ሴቶቹ ከአብርሽ ጋር ሲሆኑ በጣም የሚያምርባቸው። የሚሄዱት ሳሎን ቤት ራሱ አላቅም ምን አይነት የውበት ሳሎን እንደሚገቡ ማለት ነው። ከአብርሽ ጋር ሲሆኑ ማለት ነው በጣም ነው የሚያምርባቸው። እና ዛሬ ፍቅር ፋብልጭ ብላ መታ ነበረ። ሰርፕራይዝ አድርጎ ደግሞ ቡዜን አስተዋውቋታል። ቡዜም አታቅም ነበረ፣ እሷም አታቅም ነበረ። ነገር ግን ያው እንግዲህ ሰርፕራይዝ ነው ብሎ ሁለታቸውንም አገናኝቷቸዋል፣ አያስተዋውቋት ነው። ቡዜ ምንም ፈቃደኛም ደስተኛም ባትሆንም ያው በግድ ፊቷን እንደዛ እንደጣለችው ያው አወራቻት ማለት ነው። አንድ ጥያቄ ልጠይቅሽ፣ አንቺ አምነሽበት ነው የገባሽው? ከዚህ በፊት ከሱ ጋር ነበርሽ፣ ተለያያችሁ፣ እንደገና ከሌሎች ሴቶች ጋር ብዙ አይነት ነገር አለ። አንቺም እናት ነሽ፣ ሴት ልጅ ነሽ፣ የራስሽንም ክብር አለና እንዴት ነው እዚህ ጉዳይ ላይ አምነሽበት ነው የገባሽው ስትላት፣ አዎ እኔ አምኜበት ነው የገባሁት፣ እኔ የምፈልገው አብርሽን ነው፣ በፊትም ከአብርሽ ጋር ነበርኩኝ፣ የሆነ ነገር ተፈጥሮ ተለያየን፣ እሱ አሁንም ወደፊትም በፊትም የኔ ነው ብላ እርፍ አለችላችሁ ፍቅርዬ ማለት ነው። ይህ ማለት ፍቅር እንግዲህ ሩታ ባለፈው እንዳለችው በፊትም አሁንም የኔ ነው ካለች እንግዲህ ከነሱም ጋር እያለ ከሷም ጋር ነበረ ማለት ነው፣ እንደ ፍቅር አባባል ማለት ነው። ባለፈው አብርሽን ሩታ ስጠይቀው ያው አልመለሰለትም በግልጽ ግን ተንደርድረዋል። እና አሁን የዛሬ የፍቅር ንግግር ስሰማ ግን እውነት እንደዛ ነው የሚመስለው ማለት ነው። ለማንኛውም እንግዲህ ዛሬ አስተዋውቋቸዋል ማለት ነው። ነገ ደግሞ ትልቅ እንግዳ አለ ብለዋል። እንግዲህ ከአባትየው ጋር ይሁን ከማን ጋር ይሁን አላውቅም። ነገ ደግሞ ከሆነ ሰው ጋር ሊያስተዋውቃት ቀጠሮ ይዟል። ወይ ከዴቫ ወይ ደግሞ ከዛ ማን ነበር ያ አቃጣሪ ማለት ነው ኤፍሬም፣ ወይ ከኤፍሬም ጋር እንደሚባለው ሊያስተዋውቃት ይሆናል ማለት ነው። ኤፍሬም እንኳን ከሩታ ውጪ ወደ ውጪ ብሏል፣ ማንንም አይፈልግም። እሷንም እንደዛው ነው የሆነ ነገር ብሎ የሚያልፈው። ግን ከዲቫ ከሆነ ዲቫ በስርዓት ሊያወራትና ሊተዋወቃት ይችላል ብዬ አስባለሁ። እሱ ትንሽ ረጋ ያለ አስተዋይ ሰው ስለሆነ በቃ ነገራቶቹን ቀስ ብሎ መረዳት የሚችል ሰው ስለሆነ በረጋታ ሊተዋወቃት ይችላል ብዬ አስባለሁ። እንላችኋለን ቤተሰብ ዛሬ እንግዲህ በድፍረት ከብዙ ጋር አስተዋውቋታል። ነገ ደግሞ ከሌላ ሰው ጋር ሊያስተዋውቃ ነው። ይህ ሰውዬ አምርሯል፣ ወስኗል። ፕራንክ ነው ምናምን እያለን አንዳንድ ሰዎች ቀልድ ነው ውሸት ነው እያለን ነበረ። ሲመስለኝ ይሄ ነገር ሲሪየስ ነው። እሱም ወስኗል፣ እሷም ወስና አምናበት ነው የገባችው ማለት ነው። እንግዲህ የምፈልገው እሱን ነው፣ በፊትም ከኔ ጋር ነበረ፣ ወደፊትም የኔ ነው ብላ እርፍ ብላለች ፍቅርም ማለት ነው። አምኜበት ነው የመጣሁት ብላለች። ስለዚህ
ከአሁን በኋላ ወደ ኋላ የሚያፈገፍጉት ነገር ያለ አይመስለኝም። እንግዲህ ሴቶቹ ጥግ ጥጋችሁን ያዙ ለማለት ያክል ነው ማለት ነው። እና ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላሙን እንዴት ሰላማችሁ ብዝት ይበል።